ሁለት ወር ከስራ ተባረርኩ። እንደገና ደግሞ ይሄ ቀደረብኝ፣ ደግሞ ይሄኛው ተቃጠለብኝ፣ እንደዚህ አለብኝ። ጠልተኸኝ ነው ወይ? እባክህን ወይም እባክሽን ልጄ ወደ ቤቴ ኑ ማለቱ ነበር። እንዲህ አድርገህ ትፈልገኛለህ ወይ? ራስቼህ ስለኖርኩ እማስታውስበት መከራ ሰጠኸኝ ተብሎ ነው መመስገድ ያለበት። አንተን እንዳስታውስህ የመጥሪያ ደብዳቤ ላክልኝ ነው። መጽሐፍ ቅዱስን ደብዳቤ ጽፎ ላከ፣ ንስሐ አባት ላከ፣ መጽሐፍትን ጽፎ ላከ። በቅዳሴ ጠራን፣ በትምህርት ጠራን፣ በመዝሙር ጠራን። ወንድሞቻችን ሲመጡ በመከራ ጠራን፣ አልተመለስንም። መጨረሻ ላይ ደግሞ የመከራ መልእክት ይልካል። እባካችሁ ኑ ነው። ለምኖ የሚያድን አምላክ እንደ እግዚአብሔር ያለ አለ እንዴ? ለምኖ እኮ ነው የሚያድነን። እንደምን ሰነበታችሁ? አማን ነው፣ ሰላም ነው፣ ፒስ ነው የሚለው ሁሉ ጸበል ሲሄድ እግዚአብሔር ይመስገን፣ እግዚአብሔር ይመስገን የሚለው እንዴው እግዚአብሔር ማን ይተርኩሰን እንጂ ነው። እውነቴን እኮ ነው የምነግራችሁ። እግዚአብሔር ማን ይተርኩሰን። ምድር ጠቧችሁ እኮ የምትራመዱት ሁሉ ጸበል ስትል ኩምሽሽ በቃ እንዴው ለተቸገረ እንድናዝን አረማመዳችን እኮ ልክ እንዲኖረው ንግግራችን መጠን እንዲያበጅ እግዚአብሔር ማን ይተርኩሰን እንጂ ተነግረን ሰምተናል እንዴ? እውነቴን ነው። ስንቶቻችሁን እስቲ አሁን እዚህ ውስጥ ራሱ ብቆሰቁስ እዚህ ውስጥ እዚህ ከተሰበሰበው ውስጥ እግዚአብሔር በሚያውቀው እግዚአብሔር ነቅሶ ቢያወጣ ሲቸግራችሁ ወደ ቤተ ክርስቲያን የመጣችሁ ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ? ወይ ባለ ትዳሮች ሲጣሉ እኮ ነው ባጋባናቸው በ20 ዓመታቸው እኮ ነው ቤተ ክርስቲያን የሚመጡ ሲጣሉ ነው። ይኸው ከተጋባን ዓመታችን ነው። ምላትን አትሰማኝም፣ ምንም አታዳምጠኝም ማለት ይጀምራል። ማለት 20 ዓመት ጠፍቶ ኖሮ ምናምን መከራውን ነው ተደዝድዞ ነው እዚህ ወዲያ መከራችን ምን ተመስገን ነው እንኳን መጣችሁ። ዋናው መሸም ነጋም መምጣታችሁ ነው። ቅዱስ ጴጥሮስ እንደተናገረ ወርቅ የሚጠነክረው በመከራ ነው፣ ተፈትኖ ነው የሚጠነክረው። እኛም ጠንካራ ክርስቲያኖች እንድንሆን ስለሚፈልግ ክፉ ነገር ወደኛ እንዲመጣ ያደርጋል። መከራ ጥንካሬ ትዕግስት ይሰጣል፣ ትዕግስት ተስፋ ይሰጣል፣ ተስፋ ደግሞ አያሳፍርም። ተስፋም ክርስቶስ ነው። ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። አርብ ነው። ማጣት ከሆነ ጌታችን ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። አርብ ክደውት ነው ያሉ ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለ። ስሙ ኢየሱስም ሲሰደብ ብሏል። ቆስላችሁት ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው እሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲህ አድርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል። አንድ ባይታው ያሉ ነው የተባለው አባ ቤት እንደው ጸልዩልኝ። ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ ይቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንደው ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት የመሰላችሁ ይውላችሁ በቃ እንደው ምድር የሆነ እንደው ትንፍስ ማይል እንደ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚያ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው እወቁት ነው። አውቀን መግባት አለብን። እግዚአብሔር ገሃነም እንዳይበላን እኮ ነው ትንንሽ ነገሮችን የሚተረኩሰን። ገንዘቦቻችን በማሳጣት ዘመድ እንዲሞትብን፣ ጓደኛ እንዲለየን በማድረግ ከሹመት እንዲሻሩ፣ እንድናጣ፣ እንድንዋረድ፣ ኃጢአት ስንሰራ የሚያዋርዱንን ሰዎች በመላክ ሰዎች እንዲደርሱብን المشروع الأكثر ሰው እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። እግዚአብሔር የ30 ዓመት በደል ከተወልህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔር ሁሉ ዕዳ ትቶልህ ሰርቀህ ዝም
ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም። እግዚአብሔር ሁሉ ዝም ብሎ አይተዋል። እግዚአብሔር ዕድሜ ዘመንህን አንተን ችሎ የለም ወይ? አንተን እንዲያርጎ ከቻለ ለምን አትችልም? እናንተም ተው፣ እሱም ይተውላችኋል። እናንተ ይቅር በሉ፣ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን። ቂም አይኑርባችሁ። ቂም በሰው ልብ ውስጥ ተከምሮ የሰውን ሕይወት የሚበላ ትል ነው ይላል ወግሪስ የሚባለው። የሰውን ሕይወት የሚቦረብር ቂም ነው። ቂመኛ ሰው ሰላም የለው። ራሱ ትል የቆሰነን አካል እንደሚበላ የሰውን ሕሊና የሚበላ በውስጥ የተከበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበ ኢየሱስ የሚል ስም ሲጠራ ምድርና ሰማያት ይደነግጣሉ። ፊልጵስዩስ ምዕራፍ 2 ላይ አለላችሁ። ከመለ ስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕተ ያለ ምድር። ለኢየሱስ ክርስቶስ ስም በሰማይና በምድር ከሰማይ በላይና ከምድር በታች ያለ ጉልበት ሁሉ ሊንበረከክ ይገባል። ለአንድ መነኩሴ ገዳም ሲገባ ከሚሰጠው ትምህርት አንዱ የኢየሱስ ክርስቶስን ስም መላልሰ መጥራትን አታቋርጥ ነው የሚባለው። የኢየሱስ ክርስቶስን ስም ኢየሱስ ክርስቶስ ጌታዬ ኢየሱስ ክርስቶስ ወይ ማረኝ ብዙ ቀን እናገራለሁ። እንዲህ ኢየሱስ ክርስቶስ የሚለው ስም ዝም ብሎ የሚቀር ስም አይደለም። ዲያብሎስ የሚፈራው ኢየሱስ የሚለውን ገና ሳይጨርሰው ቅዱስ እንጦንስ ነበር የከበቡት አጋንንት የተበተኑት። በገድለ ቅዱስ እንጦንስ እንደተጻፈ ክርስቶስ ኢየሱስ አማኑኤል እግዚአብሔር ብሎ መጥራት